السلام عليكم ورحمة الله وبركاته. سلام تنستلي بملاو علم لا لمتجينو ودنا يتكبراتشو يتعتق ميديا تكتاتايوش اندمن الله شو تعتق ميديا بزار ولد حملة أسرة زتين هولتشي أسرة مست لنانتا يهونالو يالكواتشون وسان مرجوش يجي متشالو نانتا من نتلمدو لايك ناشر مدرقاتشون اتزنقو تعتق ميديا እንግዲህ እንደሚታወቀው በተለይም በስደተኞች ላይ ያሉ መረጃዎችን ወደናንተ በማድረስ ይታወቃል። ዛሬም ለናንተ ይጠቅማሉ ያልኳቸውን መረጃ ይዤላችሁ መጥቻለሁ። ታጠቅ ምንድነው አፍጠነው እንደምትሉ ኮሜንታችሁን እንግዲህ ያያየው ነው። ሐሳብ አስተያየታችሁንም በመጨረሻ ላይ የምቀበል መሆኔን እገልጻለሁ። እሺ የዛሬው መረጃዬ በዛሬው ዕለት በጅዳ ቆንስላ በመገኘት አንዳንድ መረጃዎችን ለማጥራት ሞክሬያለሁ። እንግዲህ አንዳንድ ጊዜ መረጃዎችን ከሰጠን በኋላ እነዛ መረጃዎች በተግባር አንዳንዶቹ ሙሉ ያልሆኑ ሊሆኑ ይችላሉ። አንዳንዶቹ መግለጫ ወይም ደግሞ መረጃ ከተሰጠ በኋላ በተግባር ግን ሲሄዱ ደግሞ አገልግሎት ላይ ያልዋሉ ይገኛሉ። ይህን በተመለከተ ከቦታው ለማረጋገጥ ዛሬ እንደቻልኩት በተለይ ፓስፖርት ያላችሁ ሁለት ነገሮች አሉ። አንደኛ በቅድሚያ ከሁለት ቀን በፊት በሰጠሁት ለአንድ አመት እድሳት የሚል አንድ ፕሮግራም ሰርቼ ነበር። ይህንንም ተከትሎ አንዳንድ ዜጎችን እዛው ቢሮ ባለውበት መጥተው ሲጠይቁ እኔም አግኝቻቸዋለሁ። ሆኖም ግን በዚህ ጉዳይ ላይ ገና እንዳልተጀመረ ነገር ግን ይሄ ጉዳይ እንደተነሳና ጉዳዩ በአጭር ጊዜ ውስጥ ይጀምራል ብለን ተስፋ እናደርጋለን። ለዚህ የሚሆን ዝግጅት ያደረግን ሲሆን ነገር ግን በተጀመረ ጊዜ በጅዳ ቆንስላ ኦፊሻል ፔጅ እንዲሁም ደግሞ በታጠቅ ሚዲያም እንዲሁ የምንነግርህ ሲሆን ዜጎች አሁን ላይ ግን ባይመጡ ባይደክሙ ጥሩ ነው። ምክንያቱም አገልግሎቱን ለአንድ አመት እድሳት ገና ስላልጀመርን የምንጀምርበትን ቀን ወስነን ያኔ እንነግርሃለን። ለአሁኑ ግን የምንጀምርበት ቀን ይሄ ነው ብለን ለመናገር ይከብደናል፣ ይቸግረናል። እርግጥ ነው መጀመሩ አይቀርም፣ ትክክል ነው መረጃው። ነገር ግን እኛ በስራ ላይ ለማዋል አንዳንድ ዝግጅቶች ገና ይቀሩናል ብለውኛል። በዚህ አጋጣሚ ይህንን መረጃ የምትከታተሉ ትንሽ እንድትረጋጉና ወዲያውኑ በአጭር ቀናት ውስጥ ይጀምራል ብለን ተስፋ እናደርጋለን። እንደተጀመረ ፓስፖርታችሁን ሄዳችሁ የምታድሱ መሆኑን ልገልጽላችሁ እወዳለሁ። ነገር ግን በአረብ አገር የሚገኙ ዜጎች በተለይም ሳውዲ አረቢያ የመኖሪያ ፈቃዳቸው ችግር መኖሩ ተገንዝቦ በጉዳዩ ላይ ለአንድ አመት የሚሆን እድሳት እንዲታደስላቸው ከስምምነት ላይ የተደረሰ ሲሆን ነገር ግን ለዜጎች አገልግሎት ለመስጠት አሁን ገና እንዳልተጀመረና በቅርቡ ሲጀመርም በይፋ መግለጫ እንደሚሰጡ ገልጸውልኛል። ይህንን ተገንዝባችሁ ዜጎች ተጀምሯል ብዬ እስከምላችሁ ድረስ እንድትረጋጉ ለመግለጽ እወዳለሁ። ሌላኛው መረጃዬ ፓስፖርት ያላችሁ በሳውዲ አረቢያ የምትገኙ ወገኖች የመኖሪያ ፈቃድ ባይኖራችሁም ወደ ቆንስላ ወይም ወደ ኤምባሲው በማቅናት የኒካህ ወረቀት ሰርቲፊኬታችሁን መያዝ እንደምትችሉ ይህንን ከዛሬ ጀምራችሁ መሄድ እንደምትችሉ ነገ ጀምራችሁ ብትሄዱ ባል ኢቃማ ያለው ሚስት ኢቃማ የሌላት ቢሆን ሁለታችሁም ኢቃማ ባይኖራችሁ ምንም ችግር የለውም። ፓስፖርት ብቻ ይኖራችሁ። የመኖሪያ ፈቃድ ከዚህ ቀደም ይጠየቅ ነበር፣ ብዙዎች ይቸገሩ ነበር። ስለዚህ ፓስፖርት ያለው ሰው ህጋዊ የሆነ የጋብቻ ሂዳችሁ ሰርቲፊኬታችሁን መያዝ እንደምትችሉ በተለይ ለሴቶች ይህ እጅግ በጣም መንግስት ሊመሰገን ይገባዋል። በተደጋጋሚ ስንጮህ ነበረ። አንዳንድ እህቶች አግብተው ባሎቻቸው አገር ቤት ከሄዱ በኋላ ክስ ኑሮባቸው እንኳን ሴቶች መሄድ ሲቸገሩ ባል በጋራ በሰሩት ቤት ተቀምጦ አባቷ ሲከሰው አላውቅልህም የሚልበት ምንም አይነት ህጋው የሆነ እቤት ውስጥ በየሹጋው የተጋቡ እህቶቻችን ለመከራከር እንኳን የተቸገሩበት
የጋብቻ ሽማግሌዎች እንኳን ለሷ ምስክርነት ብሎ ሀገር የማይሄድበት ሁኔታ ነበር። ይህንን ተገንዝቦ ዜጎች የኒካህ ወረቀት በህጋዊ የሆነ ሰርቲፊኬታችሁን መያዝ እንደምትችሉ ያረጋግጥኩ በመሆኔ ዜጎች ከነገ ጀምራችሁ ከዚህ ቀደም መስጠት ተጀምሯል። ነገር ግን መረጃው እኔ በግልጽ ዛሬ ማብራሪያ ተሰጥቶኛል። ስለዚህ ዜጎች አንዱ ይቃማ አለው አንዷ የላትም ወይም ሁለታችሁ የለም ፓስፖርት ብቻ ካላችሁ ምንም ችግር የለውም። በቀጥታ ሄዳችሁ ይህንን ተግባራዊ አድርጉ። ቸላ አትበሉ፣ በጣም ይጠቅማችኋል። ሁለተኛው መልእክቴ ሼር አድርጉት ለሁሉም። ሁለተኛው መልእክቴ ጥንቃቄ አድርጉ። ምንድነው? ልጆች እንደሚታወቀው በተለይ ከሳውዲ አረቢያ ወደ ሀገር ቤት በተለያየ ሰው ስም የምትልኩ ሰዎች አላችሁና ሀገር ቤት ሲሄዱ ትምህርት ቤት ለመመዝገብም ለተለያየ ችግርም ስሙ በሌላ ይሆናል፣ የእናት ስም ሌላ ይሆናል፣ የልጁን የተለያየ ነገር ይሆና። ነገር ግን ፓስፖርት ካላችሁ አሁንም ቢሆን ለልጆቻችሁ ሰርቲፊኬት ያስፈልገዋልና የውልደት መያዝ ይኖርባችኋል። ምናልባት እንኳን ቢፈቀድ ምናልባት ነው ያልኩ እንግዲህ እንዳታጣሉኝ፣ ብዙዎቻችሁ ታጠቅ ብሎን እያላችሁ ነው። የተዛባ መልእክት አታድርሱ። ምናልባት እንኳን ቢፈቀድ በውክልና ልጅ እንኳን በትልቁ ወይም ሌላ ሰው ቢወስድላችሁ ነገ ላይ ልጁን ከአካባቢያችሁ ከእናታችሁ ወይ እናንተ ለማስመዝገብ ትምህርት ቤትም ይሁን የተለያየ ነገር አሁን የትም ይሁን የት አስፈላጊ ሆኗል። ይሄ የውልደት ሰርቲፊኬት ካርድ ለትምህርት ቤትም ለተለያየ ነገር በጣም አንገብጋቢ ሆኗል። ምናልባት ልጅሽን ይዘህ ስትሄድ አንዱ የኔ ልጅ ነው ቢልህ ወይም ፖሊስ ጠርጥሮ ቢይዝህ ምን ቢይዝህ አሁን ግዴታ እየሆነ ነው። ሀገራችን ኢትዮጵያ አሁን ቀስ እያለ ወደ የነቃች በሄደች ወደ ቴክኖሎጂው በተገባ ቁጥር የውልደት ካርድ ግዴታ እየሆነ ነውና እንዳትዘናጉ። አሁን ከሀገር ቤት እንደገና በውክልና ላኩልን እያሉ እናቶች እየላኩ ይገኛል ማለት ነው። ኢንሻአላህ ይህንን ጥንቃቄ እንድታደርጉ ልጆቻችሁን የውልደት ካርድ እንድታሰሩላቸው ለማለት እወዳለሁ። ይጠቅማችኋል፣ ያዙት። አሎ ወአለይኩም ሰላም። አይደለም ቀጥታ ስርጭት ላይ ነኝ፣ እየዘጋሁት ነው። ብሎክ ልሃለሁ። ትንሽ አትታገስም እንዴ? እኮ ሲዘጋብህ ምን ማለት ነው? መዝጋት 3 ጊዜ ዘጋሁት አይደል? ስለዚህ ዜጎች አንዳንድ ጊዜ ከዚህ ቀደም ብዙ ጊዜ ተናግሬያለሁ። እኔ 3 ጊዜ ዘግቼበት የሚደውል ሰው ጤነኛ አይደለም፣ በሽተኛ። በቃ የራሱን ብቻ በቃ ቁጥሩን አገኘ የራሱን። ይሄ ሰው ምን እያደረገ ነው? እየሰገደ ሊሆን ይችላል፣ እየበላ ሊሆን ይችላል፣ ሽንት ቤት ሊሆን ይችላል፣ ሌላ ሰው እያናገረ ሊሆን ይችላል። ትዕግስት አየር መስጠት አለባችሁ። አይደለም እንደዚህ ጉዳይ ፈልጋችሁ ነውና ይቅርና ከናታችሁም ቢሆን ግዴታ እንደዚህ አይነት የሚደወለው ከያዘው ጉዳይ በላይ ከሆነ እሳት አደጋ ከሆነ እጅግ አደጋ ውስጥ ከሆናችሁ ደጋግማችሁ መደወል አለባችሁ። ምክንያቱም ምንም የፈለገውን የሚያክል ቢሆን ያ ሰው የያዘው ጉዳይ ከናንተ ጉዳይ ስለማይበልጥ። ከዛ ውጭ ግን አንድ ሰው ዘጋባችሁ አልተመቸውም፣ ደግሞ ዘጋባችሁ፣ ከደገማችሁ ጥሩ መልስ አይሰጣችሁም። ብስል ከሆናችሁ ማለት ነው። ሞኞች ግን በቃ ቁጥሩ እስከሚዘጋበት ድረስ ብሎክ እስከሚባል ድረስ ይደውላል። እንደዛ ጥሩ አይደለም። እናት ወላጅ እናትን ብትሆን በቃ ያዘጋችባችሁ ታገሷት። ወይ ቀይዛለች ወይ አልተመቻትም ወይ ጥሩ ቦታ አይደለችም፣ ትንሽ ታገሷት፣ አየር ስጡ። ያ ሰው ራሱ ሊደውልላችሁ ይችላል። ትንሽ ከቆያችሁ ምልክት አድርጋችሁ ያ ሰው ይደውልላችኋል። ስለዚህ ዜጎች የዛሬው መረጃዬ የኒካ ወረቀትን ተግባራዊ አድርጎ ተፈቅዶላችሁ ሳለ ኢቃማ ባይኖራችሁም ባልና ሚስቶች ነገር ግን ፓስፖርት ካላችሁ ይሄ ነገር ይጠቅማችኋል። በተለይ እህቶች ይጠቅማችኋል። ነገ ላትሄዱ ትችላላችሁ፣ የተለያየ ነገር ይገጥማችኋል። ምን ይገጥማል ምን ይላል
አላውቅሽም የለም ምን የለም በዚህ መሰረት ኢትዮጵያ ሄደ ውክልና ልከሽ እንኳን ያን ነገር ገንዘብሽንም ሆነ ማንኛውም የምትፈልጊው ነገር አላውቅልሽም ልጅ ወልዶ አላውቅልሽም የሚልም የተለያየ ነገር የሚጠይቅም አካል ስለዚህ የነን እድል ተጠቀሙበት ግዴታ ይቃማ የለኝም እንዳትሉ በዛሬው ዕለት ያረጋግጥኩት ስለሆነ ከነገ ጀምራችሁ ብትሄዱ በቀጥታ ይሰራላችኋል ከነገ ጀምራችሁ ማለት ነው ስለዚህ የልጆችን ካርድ ደግሞ አውጡ ምንም ይሁን ምን አይ እንዲሆናል ከካርዱ ጋር የሚገናኝ ነገር የለም ስለ የመላክ ሌላ ጉዳይ ነው ካርዱን ያዙት እንደምንም ብላችሁ ምንም አይኖራችሁ ሂዳችሁ የልጁን ፓስፖርት ካላችሁ ይቃማ ምናምን አትጠየቁም የልጁን የወልደት ካርድ ያዙለት ግዴታ በሌላ ጊዜ ትጠየቃላችሁ ነገርኳችሁ ትጠየቃላችሁ ጊዜው አሁን ግዴታ እየሆነ መጥቷል ያገለግላል ለያንዳ ሳውዲ አረቢያ ውስጥ ልጅ የወለዳችሁ ሰዎች የወልደት ካርድ አንገብጋቢ ሆኗል ለያንዳንዱ ዶክመንት ውጭ ሀገር እድል ቢደርሰው እንደዛ ነው የትምህርት የወልደት ካርድ ያስፈልጋል ምንም ይሁን ምን አሁን ግዴታ ሆኗል ይሄንን ምክር ለመስጠት ነው አሻራስ ብላችኋል አሻራ ከዚህ ቀደም የተመዘገቡት እየሰጡ ነው የሚገኙ ሌሎችም እንደዚሁ እየተመዘገቡ ነው እንግዲህ ባለው ሁኔታ እዛ ለማረጋገጥ እንደቻልኩት በተወሰነ ያው አንዳንድ በውክልና ተብሎ አንድ ሰሞን ተሞክሮ ወደው የቀረ ሰዎች አሁን ላይ ጉዳዩ የሚሉ አለየተ የሚሉ ሰዎችን አግኝቻለሁ ሌሎችም እንዲሁ ትክክለኛ ልጅ ያዙ ሰዎች እየተሰራላቸው ነው የሚገኘው በቀጣይ ምናልባት ይሄን ሁለት ዛሬ በፊት ሄዳችሁ ያልተሰራላችሁ ሰዎች ኢንሻአላህ ቀጣይ ሳምንት ሙሉ ለሙሉ የሚያስተናግዱ ይሆናል ያው እንደነገርኳችሁ በቀጥታ ተከፍቷል ይሄ የተረጋገጠ ማስረጃ ስለሆነ ምንም ችግር የለውም ስለዚህ ዜጎች በተለይ አሁን ላይ ይቃማ ኑሯችሁ ልጃችሁ የሌለው ለመላክ የምታስቡ ዜጎችንም እዛው ለማየት ሞክራለሁ ሁለቱም ነው የሚሄዱ ከሆነ ምንም ሩሱም ሳይከፍሉ መሄድ እንደሚችሉ ሚስትን ብቻ ግን ለማሳፈር የሚደረገው ሩሱም መክፈል እንዳለበት የተለያየ ነገር እንዲህ አይነት ነገሮች አሉ እነዛን በሌላ ዝርዝር መጣበታለሁ የዛሬው ዋናው አጀንዳዬ ፓስፖርት ለድሳት ለአንድ አመት ያክል በሚል ከሁለት ቀን በፊት በሰራውት መረጃ መሰረት የሄዳችሁ ሰዎችም አላችሁ ለመሄድ ያሰባችሁ ትንሽ ቀናቶችን ተጨማሪ መረጃ እስከምንሰጣችሁ ዛሬ ተጀምሯል እስከምንላችሁ እንድትታገሱ ነው መረጃው ትክክለኛ ነው ነገር ግን ገና ስላልጀመሩ እስከሚጀምሩ ትግስት እንድታደርጉ ለመጠየቅ አንድ ይሄንን መረጃ አድርሱልኝ ዜጎች እንዳይለፉብኝ እንዳይደክሙብኝ ዛሬ ለማረጋገጥ በቦታው ተገኝቼ ከፓስፖርት ክፍል ጋር ለመነጋገር ችያለውና ያረጋገጥኩት ነው ምነግራችሁ ሌላው ግን ዋናው ነገር የኒካህ ወረቀት ማሰራት እንደምትችሉ በዚህ አጋጣሚ ብዙዎች ስትፈልጉት የነበረ ስለሆነ ይህ ደግሞ መልካም ገጠሜ ነው ወይም አጋጣሚ ነው ይሄንን እድል ከነገ ጀምሮ መጠቀም ትችላላችሁ ነገውኑ ብትሄዱ ባል ቢኖረው ሚስት ቢኖራት ባል ባይኖር ሁለቱም ባይኖር ብቻ ፓስፖርት ይኖራችሁ ይሄንን ለማለት ያክል ነው አከብራችኋለሁ ወዳችኋለሁ እንዳይረዝምባችሁ በዚሁ ልቋጭ ውክልና ይቻላል ወይ ሌሎች ስራዎች ሁሉም ይቻላሉ ምንም የሚቀር ነገር የለም ምን በውክልና ልጅ መላክ ይሱ የለም ባለፈው ሞክረው ነበር የሚቻል አይደለም ሰዎችን አግኝቻለሁ እነሱ ጋር እንኳን በግልጽ ባይሆንም አባልጠይቅም ነገር ግን እዛ ተቸግረው ያናገርኳቸው ሰዎች ስላሉ ያው አረጋግጫለሁ ማለት ይቻላል በአካል እዛው ጋር አግኝቻቸዋለሁ ምንድነው ችግራችሁ ስል እና በዚህ አጋጣሚ እኔ ከዚህ ቀደም እንዲነው ሚስቴ ይቃማላት እኔ አለኝ በውክልና ይቻላል ተብሎ የው ካንዲት ልጅ ጋር ይሄን ያህል ብር ሊስምባሲ ከፍዬ አሁን እንደዚህም በያሉ ሲከፈት ጠርተው የነበር ስመጣ አይ እንደዚህ ካልሆነ ተባልኩ ምናምን ብለው አናግረውኛል ስለዚህ አይቻልም ማለት ነው ስለ ስረኞች ብላችኋል ስለ ስረኞች ቀኑን ብቻ ነው ማላውቀው ሰሞኑን ይሄዳሉ ኢንሻአላህ ሰሞኑን በቅርብ ጊዜ ይሄዳሉ ያ መንግስት የጨረሰ ይመስለኛል ነገር ግን አንዳንድ ጊዜ በተለይ የስረኞች ጉዳይ በዚህን ቀን ብሎ ማለት ልብን ሊያንጠለጥል ስለሚችል ቀኑንም ስለማላውቀው ነገር ግን ጉዳያቸው በከፍተኛ ሁኔታ እንደተያዘና
ሁሉንም ጠቅልሎ ወደ ሀገር ቤት ለማስገባት መንግስት ዝግጁነቱን ሁሉንም ነገሮች ያጠናቀቀ ነው። ስለዚህ በቅርብ ቀናት መግባታቸው አይቀርም ማለት ነው። ቀኑን ግን መቼ የሚለው እንግዲህ ከሰሞኑ እንበለው ብቻ እጅግ መልካም ጥሩ የሆነ ነው ያለው። ተረጋጉ፣ ሰብር አድርጉ። ሰሞኑን ሁሉም እስረኞች ወደ ሀገር ቤት ይገባሉ ኢንሻአላህ። አዎ ተሰቃዩ። በጣም አዎ ስቃያቸው በጣም ቀላል ስቃይ አይደለም። ስቃያቸው በጣም ከባድ ነው። እንግዲህ ዜጎችም ደግሞ ተመልሰው ይመጣሉ። እንግዲህ ምን ይደረግ፣ አስቸጋሪ ነው ያለው ሁኔታ። ሆኖም ደግሞ እንግዲህ አላህ እንግዲህ ሀገራችንን ሰላም ያደርጋት። ሀገራችንን ሰርቶ መለወጥ፣ የኑሮ ውድነቱ ይረጋጋ፣ ሁሉ ነገር በሀገር ላይ ሰርቶ ማደግን ሰው ካገኘ ሀገር ላይ የሚሰራበት እድል ከተመቻቸለት ስደትን የሚፈልገው ያለ አይመስለኝም። ስለዚህ እንዳይረዝም የዛሬውን ወሳኝ ውክልና ወረቀት ባሌ ካለው ለሁለት ማሰራት ይቻላል። ምን አልገባኝም። ምንድን ነበረ አልገባኝም። ስለዚህ እንዳይረዝምባችሁ መረጃውን ግን በቲክቶክም በሌሎችም ንገሩልኝ ዜጎች። እኔ ዛሬ ተጀምሯል ብዬ እስከምነግራችሁ በዚህ አጋጣሚ ከልብ ነው የማመሰግነው። የፓስፖርት ክፍል ጋር ዛሬ በነበረኝ ቆይታ ይህን ነገር በሚጀመርበት ጊዜ እንደሚያሳውቁኝ ገልጸውልኛል። ለቀና ትብብራቸው ከልብ እያመሰገንኩ ታጠቅ ዛሬ ግን ገና ስላልጀመር ዜጎች እየመጡ ነውና ብለውኛል። ስለዚህ ዜጎች ትንሽ ተረጋጉ፣ ተጀምሯል እስከምንላችሁ ድረስ ይህንን መልእክት አድርሱልኝ። ቆርጣችሁም ቢሆን በቲክቶክ ይሰማል ለምትቆርጡት ማለት ነው። አጠር አድርጌ ለቲክቶክ የሚሆናችሁ መቼም ጡጡ አልልም እንደ ድሮ በየስራችሁ አትውጡ ነው ያለን። አንድ ሰሞን ቲክቶክ ጋር ፓስፖርት እንግዲህ ለምትቆርጡት አደራችሁ እዚህ ጋር ትጀምራላችሁ። የፓስፖርት ለ1 አመት ማሳደስ ትችላላችሁ ባልነው መሰረት የሚጀመርበትን ቀን እስከምናሳውቅ ድረስ ባላችሁበት በትዕግስት እንድትጠብቁ። በቀጥታ ስራ ሲጀመር ተጀምሯል የምንላችሁ በመሆኑ ለተለያየ ኪሳራ እንዳትዳረጉ ባላችሁበት ተጠባበቁ። መንግስት የዜጎችን ችግር በመገንዘብ በተለይ በአረብ ሀገር የሚገኙ ዜጎች በፓስፖርት ጉዳይ ለጊዜያዊ መፍትሄ ዘላቂ መፍትሄ እስከሚመጣ ድረስ ያጭር ጊዜ መፍትሄ በሚል ለ1 አመት እድሳት እንዲታደስላቸው የወሰነ ሲሆን ነገር ግን ወደ ስራና ተግባራዊ ለማድረግ ቀኑ የተወሰነ ባለመሆኑ ባላችሁበት እንድትረጋጉ ለማለት እወዳለሁ። ይህንን ከቆንስላው ያረጋገጥኩት ነው። ወሰላሙ አለይኩም ወራህመቱላህ ወበረካቱሁ። ደስ አለኝ። እሺ በቃ ይበቃኛል አይደል? የልጅ ተጀምሯል። ምን ነካችሁ? ተጀምሯል። አዎ መጀመሪያ ቀን ያው የመጀመሪያ የተመዘገቡትን ስለነበር ነው። የልጅ ብዙ ሰው ነው ያለው፣ በጣም ብዙ ሰው አለ። ስለዚህ መስፈርቱ እንግዲህ ብዙዎቹ እንደ ብርሃኑ ነጋ ፈተና የከበዳቸው ይመስላል። አካባቢው ጋር ሳይ ብዙ መክረትረቶች አሉ። ከበድ ያለ ነገር ይመስለኛል። ብዙም እዛ ውስጥ አልገባም። ነገር ግን ዜጎች ልጆቻቸውን ለመላክ ብዙ ዜጎችን አይቻለው አግኝቻለው ቆንስላው ጋር ማለት ነው። ግን ትንሽ ከባድ ነው መስፈርቱ ብላል የሄደ ሰው አለ። እኔ ልክ በቃ ፈተናው የከበደበት ሰው የለም። በቃ ልስረቅ አላሰርቅም አይነት ወደዛ ወደዚህ ሲሉ ብዙ አይቻለሁ። አላህ ያቅልልላችሁ። እንግዲህ ማንም ሰው ወዶ አይደለም ልጁን ተነጥሎ ልጁን ልኮ የሚሰራው። አላህ እንግዲህ ገር ያደርገው ኢንሻአላህ። ዋናው ነገር መከፈቱ ነው። የሰው ልጅ እንግዲህ ዲስምባሲ ውክልና ማሰራት ይቻላል። ምንድነው ዲስምባሲ ካለ ውክልና ይቻላል።
አሁን ላይ አላውቅም ግን እንደዛ ይቻል ነበር ሊስ ኤምባሲ ያለው ሰው በቃ ችግር የለውም ያው ፓስፖርት ማለት እኮ ነው ምንም የሌለንስ ፓስፖርት ምን ታደርጉ የሌላችሁ ይቃማ ጉዳይ ነግራችኋለሁ ከዚህ ቀደም ተናግሬያለሁ አይርዘም መረጃዬ ብዙዎቻችሁ ቲክቶክ ላይ እኔ አሰርቻለሁ እንደዚህ ሆኗል ምናምን ሲሉ ነበር ነገርኳችሁ እንዳትበሉ ብዬ ነግራችኋለሁ የሚቻለውና የማይቻለው ሁሉ ጊዜ መናገር የለብኝም ሁሉ ጊዜ አንድ ነገር መናገር የለብኝም አዲስ ነገር ካለ ለእናንተ የሚጠቅም ከሆነ ታጠቅ ዝም የሚል ይመስላችኋል ሰበር ዜና እንኳን ደስ አላችሁ መልካም መረጃ ብሎ ነው የሚመጣው እንዴት ዝም ሊል ይችላል ስለዚህ በሚችለው ነገር አጣራለሁ ሰዎች ይላሉ አይቻሉ ቲክቶክ ላይ እኔ እንዲህ አድርጌያለሁ ደፋር ናቸው እንዲህ አድርጌያለሁ እንዲህ ተነስቷል እንዴ ይሄ ነገርኳችሁ የምትችሉት ከፊላችሁ ብቻና ብቻ ነው የቤት ሰራተኛ ሰዋክ ሆናችሁ ዘበኛ ሆናችሁ እናንተ የግል የሆናችሁ የድሮው ስፖንሰራችሁ ይችላል ከዛው ውጭ ግን አትችሉም የሙአሰሳ የሸሪካ የካምፓኒ የሆናችሁ ግን የድሮውን ምንም ሳያስፈልጋችሁ በቀጥታ ወደ ሌላ ስፖንሰር መቀየር ትችላላችሁ የተበለቀም ይሁን ያልታደሰም ይሁን ምንም ችግር የለውም ቀራማ የሚባለው ነገር ሙሳማ ነው ቅጣት በግል የተቀጣችሁ ከሆነ ብቻ እንጂ የመንግስቱ 6000 ብር ብቻ ነው የምትከፍሉት ነገር ግን መኪና ስትነዱ ይቃማዬ ተበልቋል ይያልክ እንደፈለክ 10000 20000 ያለብሰው ያቺ ግን ሳትከፍላት ወደ ሀገርም አትሄድም ከዚህም ጋር ደግሞ ከባድ ነው ስለዚህ ይቃማውን ለማስተካከል ቅድሚያ የግል ቅጣትክን መክፈል ይኖርብሃል والسلام عليكم ورحمة الله وبركاته